አውስትራሊያ ሄጃለሁ፣ አሜሪካ ሄጃለሁ፣ አውሮፓ ሄጃለሁ፣ ቻይና ሄጃለሁ፣ ታይላንድ ሄጃለሁ። ማይቆጥረው ሀገር የለም። ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል። ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው። አስቡት፣ የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ሁሱ ቤት መጥቼ እስልምናን ተቀብያለሁ። ነገር ግን እስልምናን የተቀበልኩት እስልምናው ወድጄ ሳይሆን ለፎሎ ብዬ ነው እያለች ነው። የምንወዳቸውን ሰዎች ለዓለም ማሳየት ደስ ይላል። ነገር ግን ሁሉም ደስታ ለቪዲዮ ይሆናል ማለት አይደለም። ትዳር በሁለት ሰዎች መካከል ያለ ትልቅ ሚስጥር ነው። ይህ ሚስጥር ደግሞ ክብሩን የሚጠብቀው በቤት ውስጥ ሲቀር ብቻ ነው። የዙል ሂጃ 10 ቀናቶች ናቸው። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም። የመጨረሻ ቀልቡ የሚሰበር ማለት አባት የሌለው ሰው ነው። ዒፉ ማለት ቀላል እኮ እንዳይመስል። አፉ ማለት እኮ ከባድ ነው። እንቅልፍ ይከለክልሃል እኮ የዞለመ ሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምታውቁት ሮብ ከምሽቱ 3 ሰዓት ላይ ውይይት አለን። ስለዚህ ሁላችሁም እንዳትቀሩ፣ በየቦታው በየሚዲያው አሰራጩት። ሮብ ከምሽቱ 3 ሰዓት ላይ እውነቱን ከውሸቱ የምንለይ ይሆናል። ወሰላሙ አለይኩም። ዒፉ ማለት ቀላል እኮ እንዳይመስል። አፉ ማለት እኮ ከባድ ነው። እንቅልፍ ይከለክልሃል እኮ የዞለመ ሰው። አዛሊሙ የኑም፣ የሚዞልመው ሰውዬ እንቅልፉን ይተኛል። አንተን አቃጥሎ እሱን እንቅልፉን ይተኛል። ወልመዝሉሙ ላ የኑም፣ ተበዳዩ አይተኛም። አይኑላህ ላ የኑም፣ አላህ ደግሞ አይተኛም። ለሱ ይነግርብሃል፣ ለሱ ይገናኛሉ፣ ለሱ ይነግርብሃል። ይላል እንቅልፍ ከልክሎታል። እሱ በድሎ ሓብሎ ይተኛል። ሰው አሰቃይቶ ሰው ችግር ውስጥ ከቶ ይተኛል። አዛሊሙ የኑም ወልመዝሉሙ ላ የናም። አውስትራሊያ ሄጃለሁ፣ አሜሪካ ሄጃለሁ፣ አውሮፓ ሄጃለሁ፣ ቻይና ሄጃለሁ፣ ታይላንድ ሄጃለሁ። ማይቆጥረው ሀገር የለም። ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል። ይሄ ተሳላቂ ነው። በአላህ ዲን ነው የሚሳለቀው። የዱዓ ጉዳይም የለውም። ሐጅ አለማድረግ አቅሙ እየቻለ ያላደረገ ሰው ቢፈልግ ይሁዲ ሆኖ ይሙት፣ ቢፈልግ ነስራኒ ሆኖ ይሙት ብለዋል ዑመር ኢብኑ አልኸጣብ እና ዓሊ ኢብኑ አቢ ጣሊብ። ቁርአን ስለ ሐጅ ሲናገር ሐጅ ግዴታ ነው፣ የካደ ግን ይላል። ምን ማለት ነው? የእምቢ ያልሐጀጀ አይልም እኮ። ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላን ወመን ከፈረ ይላል። የዝኩሩ መን ከፈር ፊ ሙቃቢል መን ኢስተጣዐ። አልሄድም ማለት አመፅ ነው ማለት ነው። አመፁ እንግዲህ ሙሉ ለሙሉ አላምንበትም ካለ ወጥቷል፣ ከእስልምና ውጭ ነው። ወይም ከተጠራጠረ ወይንም ደግሞ እንደው ከተሳነፈ ደግሞ የካፊር ባህሪ ተላብሷል። ከዚህ ትልቅ ነገር እንዴት ይሳነፋል ሰው? ከዚህ ቁም ነገር ከአላህ ግብዣ ማዕዱበቱላህ እኮ ነው። አላህ ጥሪ ነው እኮ። አቅም እያለው እኔ በጣም ይገርመኛል። ዓለምን ጎብኝቷል። እንዴት ነው ስትለው አውስትራሊያ ሄጃለሁ፣ አሜሪካ ሄጃለሁ፣ አውሮፓ ሄጃለሁ፣ ቻይና ሄጃለሁ፣ ታይላንድ ሄጃለሁ። ማይቆጥረው ሀገር የለም። ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል። ይሄ ተሳላቂ ነው። በአላህ ዲን ነው የሚሳለቀው። የዱዓ ጉዳይም የለውም። ይሄ አይደለም መሆን ያለበት። አቅም ሲኖርህ አለል ፈውር ነው የሚወጅበው ብለዋል ኢማሙ አሕመድ፣ ወዳው። ምክንያቱም ይሄ አቅም ሁሌ አይቆይም። የጉልበት አቅም ያስፈልጋል፣ ሊከዳህ ይችላል። ወይ አርጅተህ ወይ ደግሞ የሆነ አደጋ ገጥሞ። የገንዘብ አቅም ያስፈልጋል። ይሄ የገንዘብ አቅም ዛሬ ያለህ ነገ ላይ ኖርህ ይችላል። ተሻማው፣ አትሞኝ። የጤና አቅም ያስፈልጋል። ያንን አቅም እያለው ችላ ያለ ሰው ሲያጣ ይቆጨዋል፣ ወይ ደግሞ ሞት ይቀድመዋል። ሁሉንም አገር ጎብኝቶ የአላህን ቤት ብቻ ሳይጎበኝ ቀብር ይገባል። ትልቅ ኪሳራ ነው። ሁሱ ቤት መጥቼ እስልምናን ተቀብያለሁ። ነገር ግን እስልምናን የተቀበልኩት እስልምናው ወድጄ ሳይሆን ለፎሎ ብዬ ነው እያለች ነው። እስኪም ቪዲዮ አይተን እንመለስ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ የምለውን ቃል አብረሽ እየተከተልሽ እና ማሮቼ ቪዲዮ እንዳያችሁት ነው። ምን ለማለት ፈልጌ ነው? ያኔ የገባሁኝ ለፎሎ ነበር። እንግዲህ እንደሰማችሁት አስተውሉ ክርስቲያኖች። ለፎሎ ስትል እሱ ጋር ገብታ ሻሃዳን ተቀብላ ነበር። እስልምና ለፎሎ ስል ነው ውሸቴን ነው የምትለው። ሙስሊሞች ይህ ቪዲዮ እጃችሁ ላይ ከደረሰ በተቻላችሁ መጠን እንዲህ አይነት አመለካከት ላላቸው
እንዲደርስ የቻላችሁትን አድርጉ። ኮመንት ላይ ደግሞ የፈለጋችሁትን በሉ። እንግዲህ ለበርካታ ጊዜያት ታስታውስ እንደሆነ ብዙ ሴቶች እየመጡ እስልምናን ተቀበለናል እንደዚህ እያሉ ብዙ ነገር ያደርጉና ፎሎ ከሰበሰቡ በኋላ መልሰው ይሄዳሉ። በርግጥ እስልምና ላይ ስለመጡ እስልምና ላይ የሚጨመር ነገር የለም። እስልምና ላይ ደግሞ ስላልመጡ እስልምና ላይ የሚቀንስ ነገር የለም። ነገር ግን የክብር ጉዳይ ነውና እንዲህ አይነት ስራ የሚሰሩ ሰዎችን በፍጹም ፎርጌት ማድረግን ያለብን። የምንወዳቸውን ሰዎች ለዓለም ማሳየት ደስ ይላል። ነገር ግን ሁሉም ደስታ ለቪዲዮ ይሆናል ማለት አይደለም። ትዳር በሁለት ሰዎች መካከል ያለ ትልቅ ሚስጥር ነው። ይህ ሚስጥር ደግሞ ክብሩን የሚጠብቀው በቤት ውስጥ ሲቀር ብቻ ነው። ሁሉንም የትዳር እንቅስቃሴ በሶሻል ሚዲያ ማሳየት ሰው ምን ይለኛል የሚል ስሜት ይፈጥራል። ይህ ደግሞ በትዳር ውስጥ የሚኖረን ቅንነትና እውነተኛ ፍቅር በካሜራ እይታ ውስጥ ብቻ እንዲቀር ያደርገዋል። ትልቁ ስጋት ግን ሐሰድ ወይም ደግሞ ክፉ ዓይን ነው። ሁሉም ሰው ለሰላማችሁ ደስተኛ ላይሆን ይችላል። ያላችሁን ነገር በደበቃችሁ ቁጥር በረካውና ሰላሙ እየጨመረ ይመጣል። የዙል ሂጃ 10 ቀናቶች ናቸው። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም። ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ፣ ለይለቱል ቀድር ስላለባት። በእነዚህስ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙል አድሃ ኢደል አድሃ፣ የውሙ ነህር አለ። ስለዚህ በላጭ ቀን ናቸው። በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው። ስለዚህ እኛ ጋር ምን ይጠበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ። ዝም ብለን ልንቀበለው ተውባ እናድርግ፣ እስትግፋር እናድርግ፣ ንጹህ እንሁን፣ ከአላህ ጋር ግንኙነት እናሳምር። ሰላት ላይ የፎረፉን ከሆነ የሰላት ሁኔታ አስተካክል። ከመስጊድ ርቀህ ከሆነ ወደ መስጊድ ተመለስ። የሰው ሐቅ ነክ ከሆነ መልስ። ቤተሰቦች የተኮራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው። በደስታ ዒዱ እየመጣ ነው። በደስታ ለማሳለፍ ካሁኑ ቀልባችሁን ክፈቱታ፣ ንጹህ አድርጉታ፣ አውፍ ተባባሏ። ቤተሰብ በቤተሰብ መካከል ኩርፊያ እንዳይኖር፣ በጓደኛ መካከል ኩፍሪያ እንዳይኖር፣ በወንድማማቾች ነገር ኩፍሪያ እንዳይኖር፣ መኮራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት። 10 ቀናት ናቸው፣ ይመጣሉ ይሄዳሉ። ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው። ሰላት አለ፣ ሰደቃ አለ፣ ጾም አለ፣ ሐጅ አለ። ሐጅ ከነዚህ ቀናቶች ውስጥ የለም። 8ኛው ቀን አለ የሚጀምር የሐጅ ስራ 8ኛ ቀን ይጀምራል፣ 12 ወይ 13ኛ ቀን ያልቃል። ስለዚህ ሁሉንም ዒባዳ ሰብስቦ የያዙ ቀናቶች ናቸው አሉ የሚባሉ የዒባዳ አይነቶች። ከነዚህ 10 ቀናቶች እንደዚህ አይሰባሰቡ። ስለዚህ ይህን 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን የውሙ አረፋ። የአረፋ ቀን ማለት ልዩ ቀን ነው። አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል። ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ፣ አወኩሽ አወኩ የተባባሉበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም ኢብራሂምን ዓለይሂ ሰላም የሐጅ የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ። ይህ ቀን ልዩ ቀን ነው። ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላህ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ። ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም። ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል? አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም። እንደ አረፋ ቀን ተብሏል። የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው። ደረጃዋ አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋል። ሐጅ የሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው። ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው። አስቡት የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር።
ያው ይሄ ደግሞ በትልቅ መጽሐፍ ላይ ማሳያችሁ። ይሄማ ላውርደው መጽሐፉ ትልቅብኛል አልችለውም። ያው ታያችኋል። ይሄ መጽሐፍ ነው። ሃይማኖተ አበው ይባላል። ይኸውት መጽሐፍ ምን ይላል? ዘዮሐንስ ላይ ይኸውት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂት። እስቲ መምህር ያረጋል ያበጋዝ ምንድን ነው እያሉ ያሉት? እስቲ አድምጠን መልስ እንሰጣቸዋለን። ሙስሊም ወገኖቻችን የሚያነሱ ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላሉ። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይህንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። እኛ ለምንጠይቀው ጥያቄ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ጥቅስ አምጡ ብለን ስንጠይቅ ምን እያለ ነው? አይደለውም ብሎ የተናገረበትን ለምን አይደለውም ብሎ ይናገራል? ኦኬ አብርሃም አምላክ ነው። ምክንያቱም አብርሃም አይደለውም ብሎ አልተናገረም። ያዙ አራተኛ አምላክ። ሙሴ አምላክ ነው። ምክንያቱም ሙሴ እኔ አምላክ አይደለሁም ሰው ብቻ ነኝ ብሎ አልተናገረም። ያዙ አምስተኛ አምላክ። እነ ዳዊት ምናምን ሁሉም አምላክ ናቸው። ምክንያቱም ማንም አካል አምላክ ነኝ ብሎ እንትን ላይ ይችላል። አምላክ አይደለም ብሎ አይናገር። እኔ ራሱ አምላክ አይደለም ብዬ አልተናገርኩም። ስለዚህ አምላክ ነኝ። ይሄን ሌም የሆነ ነገር ለህዝቡ ባታስተምሩ። ይሄንን ይዘው ነው እኛ ጋር መተው መማር እየቻሉ መማር በደንብ ያልቻሉበት ሁኔታ ማለት ነው። ስለዚህ መምህሮቻችሁን ፈትሹ። ዛሬ መምህራት ላይ ሰራ ሁለተኛ ቪዲዮ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን መምህሯን ትፈትሽ። ሰላም አለይኩም ወራህመቱላህ። የመጨረሻ ቀልቡ የሚሰበር ማለት አባት የሌለው ሰው ነው። ልጆቻቸውን አንዳንድ ጊዜ ከጓደኞቻቸው ጋር ሲጫወቱ አንተ ልፍ ካልክ እኮ አየሽው ይሄ እኮ አባቴ ነው፣ አንቺ አባቴ እኮ ነው ይሄ ይላል። የመጨረሻ ነው ኩራት የሚሰማቸው ህፃናቶቹ አባታቸውን ይሄ አባቴ ነው፣ ይሄ አባቴ ነው፣ ይሄ አባቴ ነው። ሴቷም ወንዱም ነው የሚናገሩት። ብድግ አድርጎ አላህ ثم አማተሁ فأقبره ብሎ ቀብር ሲከተው ይህን ሰው ይሄ ስብስብ የነበረው ጀማዓ ብትን ይላል። በአባቱ የሚመካ የነበረ ሞራል ያለው ህፃን ልጅ ቀልቦ ስብር ክስም ይላል። የመጨረሻ እንደ ሰው ልታዝንለት የሚገባ ለዚህ የቲም ነው። የቂያማን ሐቂቃ ያልተገነዘበ ሰው አላህ ፊት ቀርቦ መጠየቅ፣ በኸይር ስራ መመንዳት፣ ጥፋት ካጠፋ መቀጣት አለ ብሎ የማያምን ሰው فذلك الذي يدعو اليتيم يتيمن بماجز بمنكباك بماشاشة فانتا بمولو ጭካኔ ህፃን የቲምን የሚገፈትር ባለጌ ዱርጌ ማለት ይሄ ነው አለ አላህ። አንዳንድ ሰው አባቱ ይሞታል፣ መርካቶ ሱቅ አለ፣ የሆነ ፒያሳ ፋብሪካ አለ፣ ሌላ ቦታም ሌሎች ንብረቶች አሉ። ታላቅ ልጅ ነው ተብሎ ልክ ንብረት ሲሰጠው ሴቱንም ወንዱንም ትንሹንም ትልቁንም የቤተሰብ አካል ሙሉን ይቆጣጠርና ይገፈትራቸዋል። ክስ በክስ ሐሜት በሐሜት በቃ ጎሳ መሰብሰብ እናቲቱን መጠየቅ በቃ ብጥብጥ። ምን ሆኖ ነው? ትላንት አባትህ ሞቶ አንተ ማትሞት ሆነህ ነው ወይ የቲም ገንዘብ ይዘህ የምታንገላታው ብለህ ስጠይቀው ምንም አይመስለው። አባቱ እንደሞተ እሱ የሚሞት አይመስለውም። የቲም ሐቅ ከባድ መሆኑንም አይገነዘብም። يقول صلى الله عليه وسلم اللهم إني أحرج حق الضعيفين ሁለት ደካማን አካል ሐቃቸውን አካብጄ ትልቅ አድርጌ ነው የምመለከተው። አልየቲሚ ወልመርአ የሴትንና የየቲምን ብለዋል። ይሄ ግን አላህ ፊት ቀርቤ እጠየቃለሁ የሚል ስሜት የሌለው ሰው فذلك الذي يدعو اليتيم የቲምን የሚገፈትረው ይሄው ሰው ነው አሉ። ሁለተኛ ወላ يحض على طعام المسكين ምስኪኖችን በማብላት ድሃ በመንከባከብ የተቸገረን በመርዳት ላይ ሰውን አይወተውትም፣ አያበረታታም፣ አይቀሰቀስም፣ ጸጥ ያለ ነው። አላህ እንዳለው ከላ በል ላ ቱክሪሙነ اليتيم ولا تحاضون على طعام المسكين እንደውንስ መቼ የቲምን ታከብራላችሁ?
ምስኪንን ለማብላት እርስ በርሳችሁ እሺ እናዋጣ፣ እስኪ እንሞክር፣ እንርዳቸው የሚል የማበረታታት ስሜት መች ይመጣባችኋል? የሚለምን የተቸገረ ሰው ምስኪን ሲቆም ሁሉም ፊቱን ያዞራል። ለማኞችን መስጊድም ውጭም ልብ ብላችሁ ከሆነ ሊለምኑ ሲፈልጉ አሰላሙ አለይኩም ወንድሞቼ ይላሉ ጮህ ብለው። ብዙ መስጊድ ላይ የምታያቸው ነው። ወአለይኩም ሰላም የሚል ሰው እኮ የለም። ጥቂት ሰው 4 ሰው 5 ሰው ምናምን። ምን ሆነው ነው ስትል መቼም ሊለምነኝ ነው። እንኳን ሌሎቹን አስተባብሮ ሌሎቹን ወትውቶ ወደ ቁም ነገር ሊያደርስ አይደለም ሰው ጭንቀትም ሆነ ሐሳብ አይነካውም እና እቺን ዚክር አይልም አላህ ያንን ችግር ቢፈታለት እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃባዎች ጋር ቁጭ ብለው አንድ ቀን አንድ ዚክር ልንገራችሁ እንዲህ አሉ። ምንድነው ያ ረሱላህ ነገሩን አሉ። አንድ ሰው ችግርም ሆነ በላ አይመጣበትም ከዛ እቺን ዚክር አይልም አላህ ያንን ቢያስወግድለት እንጂ አሉ። ዚክሯን ከመናገሬ በፊት ኮፒ ሊንክ ሼር በማድረግ ለብዙ ሰዎች ይሄንን ነገር እናደርስ። ዚክሯ ምንድነች? لا إله إلا أنت سبحانك إني كنت من الظالمين የዙኑን ዱዓ ነች አሉ። ወይም ዩኑስ ኢብኑ መታ የሱ ዱዓ ነች ይቻሉ። በሌላ ሐዲስ ላይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ አንድ ሰው ይህንን ዚክር ጨምሮ ዱዓ ያደርግም አላህ ዱዓውን ቢቀበለው እንጂ። ይሄ ሐዲሱ ሰሂህ ትርሚዚ ላይ ያለ ነው። አላህ ሱብሓነሁ ወተዓላ እቺን ዚክር ሐፍዘው ብለው ከጭንቀትና ከሐሳብ የሚያወጣቸው ሐጃቸውን የሚያወጣላቸው ያርገን። ኮፒ ሊንክ ሼር በማድረግ ለብዙ ሰው አድርሱት። አሰላሙ አለይኩም። ለናቱ ሲወጣ ትላንትና አፉ በይ አላት። ላልመለስ ይችላለሁ የሚሄደው የዚህ ጉዳይ ነው። አየው የሱንያ የአላህ ደግሞ ተፍሲር አየው ከዛው ሰው ፈልጎ እሱ መየተ ኢነመላማት ያው ጁማ ሰገደ ሌላ ቃል አልተናገረም። ጁማ ሰግዶ ይባዳውን አሳምሮ ሄደ። ሾፍ እኔና አንተ በምንድን ነው የምንሄደው? ምንድን ነው ያለን? ምን የሰራነው ነገር አለ?